ሰላም ሰላም የፀሐይ አካዳሚ ቤተሰቦች እንዴት ናችሁ? በያላችሁበት ሰላማችሁ ይብዛ። በዚህ ቻናል አማርኛ፣ እንግሊዘኛ፣ ሂሳብ እንዲሁም ሌሎችን የትምህርት አማራጮች እየሰጠን እንገኛለን ማለት ነው። ቻናላችንም አዲስ ስለሆነ ላይክ፣ ሼር፣ ሳብስክራይብ በማድረግ ቪዲዮውን እዩት። በኦንላይን መማር የምትፈልጉ ልጆች ካላችሁ ታች ላይ ስልክ አለ፣ በሱ ደውላችሁ መማር ትችላላችሁ ማለት ነው። ትምህርቱንም የሚሰጥበት አማራጮች በኢሞ፣ በቴሌግራም፣ በዋትስአፕ እንዲሁም በሌሎቹ እየሰጠን እንገኛለን ማለት ነው። እንግዲህ በዛሬው ቪዲዮአችን አማርኛ በሁለተኛ ድምጾች ቃላትን ምስረታ የሚል ይዤላችሁ መጥቻለሁ። እሱንም አንድ ባንድ አሳያችኋለሁ። ከኔ ጋር ቆዩ። እንግዲህ ይህንን ቪዲዮ እስከ መጨረሻው ይዩት። እስከ መጨረሻው በደንብ አድርጋችሁ እናንተ ካያችሁት በደንብ ይገባችኋል ማለት ነው። በቶሎ መለወጥ ትችላላችሁ ማለት ነው። ማንበብ መችል ካለም በቶሎ ማንበብ ይችላል፣ መጻፍ መችል ካለም በቶሎ መጻፍ ይችላል ማለት ነው። እንግዲህ እነዚህን ቃላቶች እንዴት እንደምንጽፋቸው እንዴት እንደምናነባቸው አሳያችኋለሁ ማለት ነው። ተከታተሉኝ። አሁን በመጀመሪያ ቃላት እየመሰረትንባቸውን ፊደላቶች እናነባቸዋለን ማለት ነው። እንግዲህ በእነዚህ ነው ቃላቶችን የመሰረትናቸው ማለት ነው። እነዚህንም ደጋግመን እናነባቸዋለን ማለት ነው። ሁ ሁ ሉ ሉ ሙ ሙ ሱ ሱ እደግመዋለሁ። ሁ ሁ ሉ ሉ ሙ ሙ ሱ ሱ። እንግዲህ እነዚህ ደግሞ ይቺ ሁ ማለት የሀ ቤተሰብ የሁለተኛዋ ናት ማለት ነው። ይችኛዋ ደግሞ ሉ ማለት ደግሞ የለ ቤተሰብ የሁለተኛዋ ናት ማለት ነው። ሙ ደግሞ የመ ቤተሰብ የሁለተኛዋ ናት ማለት ነው። ሱ የሰ ቤተሰብ የሁለተኛዋ ናት ማለት ነው። እንግዲህ እነዚህ ሁለተኛ ድምጾች ናቸው፣ በሁለተኛ ድምጾች የሚጠሩት ናቸው ማለት ነው። እንግዲህ በእያንዳንዳቸው በእነዚህ የመሰረትናቸውን ቃላቶች እናያለን ማለት ነው። እንግዲህ ሁ ማለት ይች ናት። እንግዲህ በሁ ወይም ደግሞ በዚች ፊደል የመሰረትናቸው ቃላቶች ደግሞ እነዚህኞቹ ናቸው ማለት ነው። እነዚህኞቹ ናቸው። እነዚህንም አንድ ባንድ እናያቸዋለን ማለት ነው። ሁ ለ ት ሁለት ይላል ማለት ነው። ሁ ማለት የሀ ቤተሰብ ሁለተኛዋ ወይም ደግሞ ይችኛዋ ማለት ይች ናት ማለት ነው። ቀጣይ ደግሞ ለ የለ ቤተሰብ የመጀመሪያዋ ናት። ት የተ ቤተሰብ የስድስተኛዋ ናት። ስለዚህ ሁለት የሚል ቃል መስርተውልናል ማለት ነው። ቀጣይ ደግሞ ሁ ከት ሁከት ይላል ማለት ነው። እንግዲህ እዚህ ጋር የምታዩት ሁ የሀ ቤተሰብ የሁለተኛዋ ናት ብለናል። ከ የከ ቤተሰብ የመጀመሪያዋ ናት። ት የተ ቤተሰብ የስድስተኛዋ ናት። በአንድ ላይ ሁከት የሚል ቃልን መስርተውልናል ማለት ነው። ቀጣይ ደግሞ ሁ ኔ ታ ሁኔታ ይላል ማለት ነው። ሁ የሀ ቤተሰብ የሁለተኛዋ ናት። ኔ የነ ቤተሰብ የአምስተኛዋ ናት። ታ የተ ቤተሰብ ደግሞ የአራተኛዋ ናት ማለት ነው። ስለዚህ ሁኔታ የሚል ቃል መስርተውልናል ማለት ነው። ቀጣይ ደግሞ ሁ ሉ ም ሁሉም ይላል ማለት ነው። ሁ የሀ ቤተሰብ የሁለተኛዋ ናት። ሉ የለ ቤተሰብ የሁለተኛዋ ናት። ም የመ ቤተሰብ የስንተኛዋ ናት? የስድስተኛዋ ናት። ስለዚህ በአንድ ላይ ሁሉም የሚል ቃል መስርተውልናል ማለት ነው። ቀጣይ ደግሞ ሁሌ ይላል። ሁሌ ይላል ማለት ነው። በአንድ ላይ ሁ የሀ ቤተሰብ የሁለተኛዋ ናት። ሌ የለ ቤተሰብ የአምስተኛዋ ናት። በአንድ ላይ ሁሌ የሚል ቃል መስርተውልናል ማለት ነው። እንግዲህ እዚህ ጋር እነዚህ የምታዩቸው አምስቶቹ ቃላቶች በሁ ወይም ደግሞ በዚችኛዋ ፊደል የተመሰረቱ ናቸው ማለት ነው። በስንተኛዋ ድምጽ? በሁለተኛዋ ድምጽ የተመሰረቱት ቃላቶች ናቸው ማለት ነው። እንግዲህ ሌሎቹም እንደዚህ በተመሳሳይ አምስት ቃላቶቹን መስርቼላችኋለሁ ማለት ነው። አሁን ቀጣይ ደግሞ ወደ ሉ እንሄዳለን ማለት ነው። ሉ ማለት ደግሞ ይችኛዋ ናት። በሉ ደግሞ የተመሰረቱት ቃላቶች ደግሞ እነዚህኞቹ ናቸው ማለት ነው። እነዚህንም አንድ ባንድ እናያቸዋለን ማለት ነው። ሉ ሊት ሉሊት ይላል ማለት ነው። እንግዲህ እዚህ ጋር የምታዩት ሉ ማለት ይችኛዋ ናት ወይም ደግሞ የለ ቤተሰብ የሁለተኛዋ ናት ማለት ነው። ሊ የለ ቤተሰብ የሶስተኛዋ ናት ማለት ነው። ት የተ ቤተሰብ የስድስተኛዋ ናት። በአንድ ላይ ሉሊት የሚል ቃል መስርተውልናል ማለት ነው። ቀጣይ ደግሞ አሉ አሉ ይላል ማለት ነው። አይ አ ቤተሰብ የመጀመሪያዋ ናት።
ሉ የለቤተሰብ የሁለተኛዋ ናት ወይም ደግሞ ይችኛዋ ማለት። ስለዚህ በአንድ ላይ አሉ የሚል ቃል መስርተውልናል ማለት ነው። ቀጣይ ደግሞ ላሉ ይላል ማለት ነው። ላ የለቤተሰብ የአራተኛዋ ናት። ሉ የለቤተሰብ የሁለተኛዋ ናት ወይም ደግሞ ይችኛዋ ፊደል ናት ማለት ነው። ስለዚህ በአንድ ላይ ላሉ የሚል ቃል መስርተውልናል ማለት ነው። ቀጣይ ደግሞ ሉላ ይላል ማለት ነው። ሉ የለቤተሰብ የሁለተኛዋ ናት። ላ የለቤተሰብ የአራተኛዋ ናት። እንግዲህ በአንድ ላይ ሉላ የሚል ቃል መስርተውልናል ማለት ነው። ቀጣይ ደግሞ ሉል ይላል ማለት ነው። ሉ የለቤተሰብ የሁለተኛዋ ናት። ል የለቤተሰብ የስድስተኛዋ ናት። እንግዲህ በአንድ ላይ ሉል የሚል ቃል መስርተውልናል ማለት ነው። እንግዲህ በሉ የመሰረትናቸው ቃላቶች እነዚህን ይመስላሉ ማለት ነው። እንግዲህ ሉ ማለት የሁለተኛዋ ድምጽ ናት ብለናል ማለት ነው። ቀጣይ ደግሞ ወደ ሙ እንሄዳለን። እንግዲህ ሙ ማለት ደግሞ ይችኛዋ ፊደል ናት። በዚች የተመሰረቱት ቃላቶች ደግሞ እነዚህኞቹ ናቸው ማለት ነው። እነዚህንም አንድ ባንድ እናያቸዋለን ማለት ነው። ሙከራ ይላል ማለት ነው። ሙ የመቤተሰብ የሁለተኛዋ ናት። ከ የከቤተሰብ የመጀመሪያዋ ናት። ራ የረቤተሰብ የአራተኛዋ ናት። ስለዚህ ሙከራ የሚል ቃል መስርተውልናል ማለት ነው። ቀጣይ ደግሞ ሙስና ይላል ማለት ነው። ሙ የመቤተሰብ የስንተኛዋ ናት? የሁለተኛዋ ናት ወይም ደግሞ ይችኛዋ ማለት። ቀጣይ ደግሞ የሰቤተሰብ የስድስተኛዋ ናት። ና የነቤተሰብ የአራተኛዋ ናት። እንግዲህ በአንድ ላይ ሙስና የሚል ቃል መስርተውልናል ማለት ነው። ቀጣይ ደግሞ ሙላት ይላል ማለት ነው። ሙ የመቤተሰብ የሁለተኛዋ ናት። ላ የለቤተሰብ የአራተኛዋ ናት። ት የተቤተሰብ የስድስተኛዋ ናት። እንግዲህ በአንድ ላይ ሙላት የሚል ቃል መስርተውልናል ማለት ነው። ቀጣይ ደግሞ ሙዚቃ ይላል ማለት ነው። ሙ የመቤተሰብ የሁለተኛዋ ናት ብለናል። ዚ የዘቤተሰብ የሶስተኛዋ ናት። ቃ የቀቤተሰብ የአራተኛዋ ናት ማለት ነው። በአንድ ላይ ሙዚቃ የሚል ቃል መስርተውልናል ማለት ነው። ቀጣይ ደግሞ ሙያ ይላል ማለት ነው። ሙ የመቤተሰብ የሁለተኛዋ ናት። ያ የቤተሰብ የአራተኛዋ ናት ማለት ነው። በአንድ ላይ ሙያ የሚል ቃል መስርተውልናል ማለት ነው። እንግዲህ እዚህ ጋር ያሉት ደግሞ በሙ የተመሰረቱት ቃላቶች ናቸው ወይም ደግሞ በዚህኛዋ በስንተኛዋ ድምጽ? በሁለተኛዋ ድምጽ ማለት እንግዲህ ብለን ሙ ነው የምንል። እንግዲህ እቺ ሁለተኛ ድምጽ ናት ማለት ነው። እንግዲህ እንዳጠቃላይ እነዚህ ሁሎችም አራቱም ፊደላቶች ሁለተኛ ድምጾች ናቸው ብለናል። እንግዲህ ይህን ካየነ ቀጣይ ደግሞ ወደ ሱ እንሄዳለን ማለት ነው። ሱ ማለት ደግሞ ይችኛዋ ፊደል ናት ማለት ነው። እንግዲህ በዚህች የተመሰረቱት ቃላቶች ደግሞ እነዚህኞቹ ናቸው ማለት ነው። እነዚህንም አንድ ባንድ እናያቸዋለን ማለት ነው። ሱማያ ይላል ማለት ነው። ሱ የሰቤተሰብ የሁለተኛዋ ናት ወይም ደግሞ ይችኛዋ ናት ማለት ነው። ማ የመቤተሰብ የአራተኛዋ ናት። ያ የቤተሰብ የአራተኛዋ ናት። ስለዚህ በአንድ ላይ ሱማያ የሚል ቃል መስርተውልናል ማለት ነው። ቀጣይ ደግሞ ሱዳን ይላል ማለት ነው። ሱ የሰቤተሰብ የሁለተኛዋ ናት። ዳ የደቤተሰብ የአራተኛዋ ናት። ን የነቤተሰብ የስድስተኛዋ ናት። እንግዲህ በአንድ ላይ ሱዳን የሚል ቃል መስርተውልናል ማለት ነው። ቀጣይ ደግሞ ሱሰኛ ይላል ማለት ነው። ሱ የሰቤተሰብ የሁለተኛዋ ናት። ሰ የሰቤተሰብ የመጀመሪያዋ ናት። ኛ የኛ ቤተሰብ የአራተኛዋ ናት። እንግዲህ በአንድ ላይ ሱሰኛ የሚል ቃል መስርተውልናል ማለት ነው። ቀጣይ ደግሞ ሱስ ይላል ማለት ነው። ሱ የሰቤተሰብ የሁለተኛዋ ናት። ስ የሰቤተሰብ የስድስተኛዋ ናት። በአንድ ላይ ሱስ የሚል ቃል መስርተውልናል ማለት ነው። ቀጣይ ደግሞ እሱ ይላል ማለት ነው። የአቤተሰብ የስድስተኛዋ ናት። ሱ የሰቤተሰብ የሁለተኛዋ ናት ወይም ደግሞ ይችኛዋ ፊደል ናት ማለት ነው። እንግዲህ በአንድ ላይ እሱ የሚል ቃል መስርተውልናል ማለት ነው። በሱ ወይም ደግሞ በዚህኛዋ ፊደል የመሰረትናቸው ቃላቶች ደግሞ እነዚህን ይመስላሉ ማለት ነው። እንግዲህ በዛሬው ቪዲዮአችን እንዳጠቃላይ በእነዚህ በአራቱም ፊደላቶች ቃላትን መስርተን አይተናል ማለት ነው። እንግዲህ እነዚህ የአራቱ ፊደላቶች ሁለተኛ ድምጾች ናቸው ብለናል ማለት ነው። እንግዲህ እነዚህን የመሰሉ ቃላቶች ካየነ በቀጣይ ቪዲዮ እስከምንገናኝ ድረስ በያላችሁበት ሰላም ቆዩልኝ።